የአቤል የቀጠሮ ቀን ህዳር 30 ከሌሊቱ 8 ሰዓት ይላል። ሄርሜላ ይላል በ1986 አሳያቸው። በደንብ አስገባላቸው። አሁን ሰውየው ጋር ለመድረስ በትንሹ ከ10 እስከ 15 ጠባቂ አለ። የአብሪሽና የሄርሜላ ባልና ሚስት አድርጌያቸዋል ይላል ካሜራማን። እንቋይ ስትል እንዳትሰማ አሁን ይታያል። እንዲህ ሰካላህ ይደው ተራሱ ማያቅ ጠንቋይ እንዴት ነው አባታችን ብለው አሁን ከኔ ጋር ነው። ሌላ ታሪክ ውስጥ ልንገባ ነው ከኔ ጋር። እንዳትጠፋው። ሰላም ውድ የተከበራችሁ የግሬስ ፋሚሊዎች፣ የኔ ተወዳጅ ፋሚሊዎች፣ ዛሬ ናቲ ግሬስ ከመደብደብ አደጋ ተርፎ በሰላም መጥቼላችኋለሁ። ይሄ ሁሉ የእናንተ ጸሎትና የእናንተ ዱዓ ነው። ሄርሜላኔን ብታስደበድብኝም ችግር የለም፣ ከስሻታለሁ። ከአብርሽ ጋር ተያይዘው አዲስ አበባ እንደገቡ መረጃ ደርሶኛል እና አምልጣለች። ለግን ልትቀርብልኝ አልቻለችም። ሄርሜላ ለሰራሽው ስራ ዋጋ ትከፊበታለች። ዋጋ የምትከፊበት ዘመን ተቃርቧል። እኔን ያስደበደብሽኝ አብርሽና ሩታን ለመለያየት ያሴርሽውን 100 ሺህ ብር ለጠንቋይ ከፍለሽ የሁሉ ነገር አርገሽዋል። ሁሉ ነገር ዋጋ አስከፍልሻለሁ። አንዳንድ ቆጥሬ እኔ በቃ ዛሬ የመጣሁበት ዋና ምክንያት እሱ አይደለም። በጣም ሆቶኝ ተናድጄ ነው የመጣሁት። በጣም ሆድ ብሶኝ ማለት ነው። ችግር የለውም። እኔ ልደብደብ፣ ለሩታ ብዬ የተደበደብኩት ችግር የለውም፣ ልደብደብ። ግን ዋናው ነገር ምንድነው? ይሄን ጠንቋይ ሄርሜላ 100 ሺህ ብር ሰጣው አብርሽን የቦርቁ ባንገታ ብሉ ለሩታ ሰጥቷት እንድትፈዝ ያረገችበትን መንገድ ማክሸፍ አለብኝ እና እንደደረሰኝ ከሆነ ጥቆማ ሄርሜላ ጠንቋይ ቤት የምትገባበት ቦታ አድራሻ ተልኮልኛል በስልኬ። ዛሬ ሄደን ያሉ ነገር እንሰብረዋለን። ጥንቁልና ማጂኩን እንሰብረዋለን። ሩታ ላይ ያረገችውን ነገር በሙሉ ዛሬ እናከሽፈዋለን። ሄርሜላ ከህግ አታመልጭም፣ ከኔ አታመልጭም። ከኔ ብታመልጭም ከፈጣሪ ዘንድ አታመልጭ። የተባበራችኋት ወላኪዬ፣ ወላ ቡርኬ፣ ወላ እዩ፣ ወላ አቤላ ዋጋ ትከፍሉበታላችሁ። ከመጥፎ ሰው ጋር አብራችኋል። የበላችሁበትን እጅ ነክሳችኋል። አብርሽ ላይ አሲራችኋል። እያንዳንዳችሁ ማለት ነው። እኔ በቀጣይ ቪዲዮ እያንዳንዳችሁን እየቀጠቀጥኩኝ ካልመጣው ሰው አይደለሁ። ለገንዘብ ብላችሁ አብርሽን ከዳችሁ። ታረ ዛሬ እንሄዳለን ወደ ጠንቋዩ ያለበት አድራሻ ደርሶኛል። ያው ተከተሉን ቤት። ይሄ ነው ወሰለኝ ቦታ የተባልነው ቦታ፣ ጠንቋይ ያለበት ቦታ የተባልነው ቦታ። እሺ ካሜራማን አሁን እንዴት ሆነ ነው አንተ የምትቀርጸኝ? ካሜራ መኖሩ ማወቅ የለበትም ሰውዬው። ምክንያቱም ብዙ ጠባቂዎችና ብዙ ጀሌዎች ስለሚኖሩት ካሜራ መያዛችን ካወቀ ሊዘን ይችላል። እና እንዴት አድርገህ ነው የምትቀርጸኝ? ተደብቀህ ትቀርጸኛለህ ወይስ እንደዛ እናደርጋለን? ተደብቀህ ወይ ሆኖ ተደበቅ እያልክ ስንገባ ምናምን ያለው ነገር ታሳያቸዋለህ ለግሪስ ፋሚሊዎች። ሄርሜላ የሰራሽው ስራማ ይኸውልሽ አውጣዋለሁ፣ በቃ አጋልጥሻለሁ። አንቺ ለጠንቋይ ገንዘብ ስላለሽ 100 ሺህ ብር ነው ለ100 ሺህ ብር ከፍለሽ አብርሽ ላይና ሩታ ላይ ለመለያየት ድግም ሰራሽ። አቤል ተባበረሽ። ብዙ ነገሮች ብዙ ሚስጥሮች አሉ፣ ገና ነው እና እንገባለን ወደ ውስጥ። አንተ ካሜራማን ጠንቀቅ በልሽ። ቢሰውበት ነው በማደንዘዣ ወቅተው በመርፌ ሰው አመተው የሚገብሩበት ነው። አሁን እኛ ያለንበት የጠንቋዩ ቤት ግቢ ነው። ሄርሜላ ከምሽቱ 8 ሰዓት እንደምትመጣ ነው የደረሰን። ያው ሰው ተኝቷል። ያው እንደምታያት የሰው ኮፍያ ሰው የሞተበት ፈጣሪ ሆይና ካሜራማን ና ያው እንደምታያት ያው የህፃናቶች ፎቶ የሚገበሩ ልጆች ያው እናትና ልጆች ያው ሐኪሞች የሞቱ የጠፉ የሁሉ የጠንቋዩ ቤት ነው። እንደዚህ የሁሉ ፋይል ያገኘሁትና እስቲ ይሄ ወረቀት ደግሞ ምንድነው የሚለው? ያው ካሜራማን አስገባላቸው። ምንድነው የሚለው? የአቤል የቀጠሮ ቀን ህዳር 30 ከሌሊቱ 8 ሰዓት ይላል። ሄርሜላ ይላል በ1986 አሳያቸው። በደንብ አስገባላቸው። እያሳያቸው ነው። ቀጣይ እንቀጥላለን። ምን እያረክ ነው? ምንድነው? ምን እያረክ ነው? አንተ አጥፋ።
ወይ ምንድን ነው የምትለው? ምን እያረክ ነው? ለምን መጣ? ምን አገባ እዚህ? ስለዚህ ቤት ምን አገባ? እዚህ ግዛት ውስጥ ለምን መጣ? ሰው ፈልገን ነው እንዴ? ማንን ነው የፈለግከው? እስቲ አንዴ ተረጋጋ። ወይ ማንን ነው የፈለግከው? ሰው ፈልገን ነው። እዚህ ጠንቋዩ አለ ተብለን ነው የመጣ። እኮስ ፍቃድ አለ፣ ፕሮግራም አለ። የሁሉ ፋይል ምንድን ነው የሁሉ ነገር? ይሄ ጠንቋዩ ምን አገባ? ስራ ለምን አይኖርም? እንካ ያለ ፍቃድ እዚህ ፍቃድ አለ የመግባት በቀጠሩ ነው። ቀጠሮ ይዞልሃል። ይኸውልህ አሁን ይኸውልህ አባቢ ጋሽዬ ለማግኘት ፈልገህ ጠባቂዎቹን ምን አድርጋቸው ነው የገባው? ጠባቂዎቹ ዘርያቸው ነው ጥያቸው ነው የገባሁት። ዘርያቸው ይዲጋ አሁን ጣ ከኔ ጋር ነው ጸብ። ተጋበለ አውራኝ በስርዓት አውራኛ እያልኩ አይደል እንዴ አንተ ችክ ያደርገዋል። አሁን ከኔ ጋር ሌላ ጸብ ውስጥ ልንገባ ነው። መግባት ፈልጋለሁ። አስገባኝ። ቀጠሮ አለ። ምንድነው? ጠንቋይ ልገባ ትችላለህ። ስማኝ፣ ጠንቋይ ቤት ለመግባት የምን ቀጠሮ ነው? ጠንቋይ አትበል፣ አባታችን ነው የሚባለው። በቃ ጠንቋይ ማለት የምን አባት አትበል አንተ። አባት ትላለህ እንዴ? የምን አባት ነው? ስለምን ጠንቋይ ነው የምትለው? እሺ አሁን እዚህ ጠንቋይ ሁለተኛ እንደዚህ አይባልም። መግባት ከፈለክ በሰላማዊ መንገድ በቀጠሩ ነው። አሁን ወረፋ አለበት። የሁሉ ሰው የምታየው ወረፋ ጠብቆ ነው የሚገባው። አንተ የትኛው ጀብደኛ ነህ? እገለዋለሁ ካገኘሁት ጠንቋዩን ሰውዬ። አሁን ትንሽ ያለበትን ቦታ ትንሽ ብቻ አስገባኝ። እስከዛ ጋር ብቻ አስገባኝ። አሁን ጠንቋዩ ስትል እንዳትሰማ። አሁን ይታያል እንዲህ ሰካልሃለሁ። ሂድ አሁን። አንተ ምንድን ነው ከኔ ጋር ያለ ችግርስ? ና ካሜራማን ና። ቆይ ካሜራ ይዤ ነው የመጣሁት። ከእሱም ጋር ጠባቂ ልጥራ ነው። ምንም አታመጣም። ነገር ና እዚህ ጋር አሳያቸው። ይኸውልህ የአብርሽና የኤርሜላ ይኸውልህ አንተ አረፍ ነግሬሃለሁ። እሺ አርፈህ ቁጭ በል። ይኸውልህ የአብርሽና የኤርሜላ ባልና ሚስት አድርጌያቸዋለሁ ይላል ካሜራማን። ና ሌላ ነገር ማሳይ ነገር ና አንተ ና አንተ አሁን ከኔ ጋር ጸብ እንትን አለ። ላስነብባቸው። ጸብ አለ ወይ? በስርዓት እናወራ። ኮስ በስርዓት የምታወራኝ ከሆነ በጸብ ነው እንደምታምነው አንተ ነህ እኮ። በጸብ ነው እንደምታምነው አንተ። በጸብ ያመንከው አንተ። ስልክ ይሰበራል። ስልክ ቢሰበር ትከፍላለህ። አንተ አጥፋ። እንዳታጠፋው። ና እንደውም እንገባለን። ዛሬ እንገባለን። ጠንቋይ ቤት ና እንገባለን። ና ነው የምትገባው። ለምንድን ነው ጠንቋይ ያለበትን ቦታ አንተ ማትሰይ? ገንዘብ ነው ፈልገው። ገንዘብ ልሰጥ እችላለሁ። እንገረኝ። የገንዘብ ችግር ነው ያለብህ? አይደለም። እኔ ገንዘብ እናንተ አውቃለሁ። ኤርሜላ 100 ሺህ ብር እንደምትሰጣቸው አውቃለሁ። ኖ ገንዘብ አይደለም። ኤርሜላ ነው የምትወራው። እሺ አሁን ኤርሜላ የምትባል ትመጣለች። ከሱ የበለጠ ገንዘብ ልከፍል እችላለሁ። እኔ ገንዘብ ሩታ ህይወት አደጋ ላይ ነው። ገንዘብ ነው የምፈልገው። እኔ ገንዘብ አይደለም። እሺ ምንድን ነው የምፈልገው? ሰውዬው ማግኘት ነው የምፈልገው። ቀጠሮ አለ። ቀጠሮ የለኝም። ሰውዬው ስትል እንዳትሰማ። አባታችን ስትል ነው በክብር አውራው። ለራሱ ማያቅ ጠንቋይ እንዴት ነው አባታችን ብለው? አሁን ከኔ ጋር ነው ሌላ ታሪክ ውስጥ ልንገባ ነው። ከኔ ጋር እኔ እናንተ ምንም የሚያጠላ ነገር በጸባይ ማውራት ትፈልጋለህ እኮ። በጸባይኛ ቤት በኖርማል እናወራ። ፕሮግራም ካለ ካርኒውን አሳይኝ። የመግቢያው በካርኒ ነው የምትገባው። ካርኒ ሳይኖርህ እንትን እንዳትለኝ። እኔ ከእንትን ነው የመጣሁት። ይሄ ምንድነው? ጊዜ ያለፈበት ፍቃድ አለኝ ከፖሊስ። ፖሊስ ሆንክ? ምን ከፖሊስ ጣቢያ ፍቃድ አለኝ። ስማኝ እንካ አባታችን ጋር ፖሊስ ሆንክ ምን ሆንክ አይሰራም። ቀጠሮ ካለ በቀጠሮ ትገባለህ። የተከበረ ስራ ነው ያለው። ስነግርህ አሁን ለአንዴና ለመጨረሻ ጊዜ ነው የምጠይቅህ። ሰውዬው ቤት ታስገባኛለህ አታስገባኝም? አንተ ከኔ ጋር ሞት ቢመጣ አገባ። እዚህ ጋር ገለኸኝ ነው የምትገባው። አሁን አንተ ከኔ የምትፈልገው ነገር አለ? አዎ አለ። ምንድን ነው የምትፈልገው? አንተ በቀጠሮ ነህ። አንተ ጭራሽ ጠባቂዎቹን እንደዚህ ምን ሰጣቸው ነው የዘረርካቸው? ራሳቸው ተኝ። አንተ አጥፋ ካሜራማን። ካሜራማን እንዳትጠፎሽ ነገር ያለው አንተ እንዳነካው እሱ ጋር እንዳትሄድ። ስልኩን ትፈልገዋለህ ወይስ? ይኸውልህ በጸባይ አውርተናል አይደል? አንተም ሰው ነህ እኔም ሰው ነኝ። ሰውዬ አሁንማ እኔ ክላሽን ቢይዘው ጭንቅላትን አንተንም ካሜራማንን ደፍቼልህ ነበር የምሄደው። አሁን ስማኝ፣ ሳናግርህ ስማኝ። አጭቅጭቀኝ። አሁን ምንድን ነው የሚያስገበግበው? አንተ የሰው ህይወት እያበላሽ ያለ ጠንቋይ ነው። ለህግ መቅረብ አለበት። እኔ ከዛ ከሚሆን ሰውየውን የሄርሜላና የአብርሽ ላይ ድግም ምን ማስረጃ እንዲፈታ ምን ማስረጃ አለኝ። ለምሳሌ አብርሽና ሩታ ተለያይተዋል። በዚህ ተነሳ
ምን ማስረጃ አለህ ነው ያለው? ተለያዩ ራሳቸው ህይወት ነው ያያያቸው። አድራሻ ነግረውኛል። ይኸውልህ ሰውየው ጅብ እንደሚጋለብ እዚህ ጫካ ውስጥ እንደሚኖር እሱ ጅብ ጋለበም አንበሳ ጋለበም እሱ በችሎታው ነው የጋለበው። ለራሱ ማያቅጠም በችሎታው ነው። አንተ ጅብ ትጋልባለህ፣ እሱ ችሎታ ስላለው ጋለበ። በቃ አዲስ ነገር የለም። አባታችን መናገር አችልም። በክብር ስም ጥራው። አንተ ምናምን እንዳትል ከሰማህ ያጠፋሃል ነው የምልህ። ምንም አያመጣም። እንዴ አንተ ሳይነካ እንዴ በአይኑ ብቻ ያደርቀሃል። አሁን ምንም አያመጣም አልኩህ አይደል? አሁን እኔ አንተ አስገባኝ። በቃ ምን ነገር ሰውየው ጋር መግባት አለብኝ። ችክ ምንድን ነው የሚያደርገው? የት ነው የምገባው? እንኳን ሰውየው ጋር ቀርቶ እኔ ስንተኛው ጠባቂ ነኝ እዚህ ላይ ያለው። አሁን ሰውየው ጋር ለመድረስ በትንሹ ከ10 እስከ 15 ጠባቂ አለ። እንደኔ እዚህ ጋር በንግግር አይፈቱልህም። ውጣ ይሉሃል። አሊያም ጠብሰው ነው የሚለቁ። እኔ እንደ ወንድምነት እየነገርኩ ነው። በቀጠሮ በካርኒ ነው የምገባው። ፖሊስ ላይ ምናምን ታስፈራራለህ እንዴ? ፖሊስ ብትሆነ አንተ ከህግ እኮ አትበልጥማ። አባታችን ደግሞ ፍቃድ የለህም። ይሄ አሁን የፖሊስ መታወቂያ ነው ያሳየኝ። አዲስ ነገር የለም። የፖሊስ መታወቂያ ምን አለህ? እሺ ፍቃድ አለህ የመግባት ወይስ? እኔና አንተ እንደ አንድ ሀገር ኢትዮጵያዊ እንደ ባህልም እንደ ወግም እንደምንም ጥንቁልና አይፈቀድም። ባዕድ አምልኮ አይፈቀድም የሚለው እንትን ላይ አሳየኝ። በእኔ ያልኩ በህግ አይደለም። በህግ አንፃር ሊፈቀድ ይችላል። አላውቅም፣ ስለ ህጉ የለም። ህግ ላይ ስለ ጥንቆልና የተጻፈ ነገር የለም። ያንተ ፍልስፍና እዛው ሰደው እኛ ጋር አይሰራም። በሃይማኖት ዘንድ ሃይማኖት ምናምን እዚህ ጋር ሃይማኖት አታካት። ስለ ፍልስፍናም የሰው ልጅ ከፈለገ ምንም ማድረግ ይችላል። አሁን አንድ ሰው አንተ ከፈለክ ምንም ማድረግ ምንም እንትን ማለት ትችላለህ። እንደ እምነት ነው አይደል? ሰው የፈለገው ማምለክ በቃ ያ ስለሆነ በቃ አንተ እምነትህን ነው፣ እኔም እምነቴን ነው። እምነቴ የግል ነው ምናምን የሚባል ነገር አለ። የራስህን እምነት ተከተል። ስለ ሰው አይመለከትህም። ተራሷ አትናገርም። ሩታ ነች ሩታ ማለት ሩታ አብሪሽ ምናምን የሚለው ነገር ራሷ መተው። አንተ የትኛው ጠበቃ ነህ? ስለነሱ የትኛው ተቆርቋሪ ነው? የነሱ ጠበቃ ነኝ። የአብሪሽና የሩታ አንድ እንዲሆኑ ነው። ሄርሜላና አቤል ደግሞ ቡርኬ ሆነው ይሄንን የጥንቁልና ቦታ ምን ያሉት እነሱ ናቸው ያመጡት። ቀብቷላ። አሁን እሱ ሌላ ነገር ነው። እንካ በሰው ህይወት አይመለከትም። የራሷ አረባት የሰው ታማስላለች እንደሚባለው የራስህን ህይወት ሳትኖር የሰው ህይወት ላይ አትንጠልጠል። እስቲ ለራስህ እንትን በል። እኔ አሁን ካሜራማንን በጸባይ እየነገርኩ ነው። ይሄ ስልኩ ነው አመድ ከዱቄት ነው ማረገለ። እንዳታቆመሽ ዝም ብለህ ቅረጽ አንተ። እኔ በጸባይ አወራለሁ። ይሄ ፋይል ጠባቂዎች እየመጡ ነው። ችግር የለም። አንተ ከኔም አታልፍም። እንኳን ጠባቂ ልጠራ ብቻዬ ስለመጣሁ ነው ዛሬ። አሁን እኔ እንትን ልትል ትችላለህ፣ ግን ከአባታችን ጋር ታቀያይመኛለህ። በስራዬ በእንጀራዬ ነው እየመጣብኝ ያለው። ተረዳኝ። እኔም በሰው ህይወት እየመጣችሁ እናንተ። እስቲ በእናትህ አብሪሽን ያልበላህን አትከክ። ታውቀዋለህ አብሪሽን? እኔ ለማወቅም አልፈልግም። ለምን እንደሆነ እጄ ነው እግሬ ነው ማለት ሄርሜላ የምትባል ትመጣለች አይደል? እዚህ ትመጣለች። እሱ የሰው ፋይል ምን አዘረዘረ? ትምጣ እዚህ ጋር ምን የሚመጣና የሚሄድ እኔ ለአንተ መንገር አለብኝ? ግዴታዬ ነው። አንተ ማን ነህ? ሲጀመር አንተ ፖሊስም ብትሆን እኔ ፖሊስ በህግ እንዲህ በጸባይ እያወራሁት እንትን ማለት የለበትም። እዚህ ጋር የመግባት የፈለገ እኮ ፖሊስ ብትሆን አንድ ግለሰብ እስከሆንክ ድረስ ፖሊስ ነህ። ህግን አከብራለሁ። ህግ እስካከበርኩ ድረስ ደግሞ አንተ እንዴት መግቢያ ፍቃድ እስከሌለ ድረስ የሰው ግቢ እንዴት ልረግ ትችላለህ? የፈለገ ፖሊስ ልትሆን ትችላለህ። አላከብርህም አይደለም፣ አከብርሃለሁ። ግን ደግሞ ያለ ፍቃድ እንዴት ልገባ ትችላለህ? አሁን ስማኝ፣ እኔ እናንተ ልናወራ ስላልቻለን እኔ የህግ አካል ጨምሬ ኃይል ሰብስቤ እመጣለሁ። እሱና አንተ መግቢያ ፍቃድ የዛኔ የህግ አካል ሲመጣ ሰብስቤ አላስገባም ተለኝ እንደሆነ እናያለን። እሱ ችግር የለም። ገብቶሃል? የዛኔ በጥይት ነው እንዳለ ምን ረሻት። እሱ ያብቃ። ጫካ ላይ ገለን ነው የምንጥላቸው። ተው እንዳይሰማ አባታችን። ምንም እዚህ እንዲህ ጠንቋይ ለራሱ ምንም አያውቅም። ጠንቋይ ለራሱ ምንም አያውቅም። እነዚህ ዛፎች ይታዩዋል እንዴ? አድርቆ ነው እንደነዚህ ዛፎች ነው በቃ አድርቆ ነው የሚያስቀረ ነው ማለት። አንተ ጠባቂዎችን ዘረረን። ጠንቋይ ምንም ፓወር የለውም። ምንም ኃይል ጠባቂ ነበር። ይኸው ዛም ጋር ምንም ኃይል የለውም። ዛም ጋር እንትን ብለሃል። በምንድን ነው እንትን ያልካቸው እነዚህ ጠባቂዎች? አንተ ፖሊስን አይደል? እንዴት እንደዚህ አደንዝዘልክ? እኔ አሁን በጸባይ እያወራሁ ነው እስካሁን አይደል? እኔስ በምንድን ነው እያወራሁ? አሁን ከዚህ በኋላ አላወራም። ሰው ግቢ አላወራም ከዚህ በኋላ እኔም አላወራም። ትዕግስቴ ጨርሻለሁ። አንተም ስራ ነው አይደል? እኔም ስራዬ ነው። ስለዚህ እኔ ሄዳለሁ። የህግ አካል ጨምሬ ይመጣል። እሱ ያስማማናል። አንተ ያለበት ድርጅት አለመጠበቅ ብቻዬን ገብቼ እና ሰው ሰብስቤ እስከመጣ ግን ጠብቀኝ። እሺ እንዳትቀም ይሳካለ እንዳትሄድ ከዚህ እኔ ሰብስቤ እመጣለሁ።
ይሄ የምታየው ቆሻሻ ና እስቲ ካሜራ ና። ይሄ ጠንቋይ ምን እያረክ ነው? ሂድ ውጣ። አስተረፋላል